ከትናንት ወዲያ ስለ መጥፋት ከጠለብ ስለሚጠፉ እህቶች እና ለምን እንደሚጠፉ መጥፋት ያለባቸው እነማን ናቸው፣ ሲጠፉስ ደግሞ ምን ማድረግ አለባቸው፣ ምን ጥንቃቄ ማድረግ አለባቸው የሚል ቪዲዮ ሰርቼ ነበረ። ስለዚህ ብዙ እህቶች በኮሜንት ጠይቃችሁኛል። የኮሜንታችሁን መልስ ልመልስላችሁ ነው የመጣሁት፣ የአንዳንዶቻችሁን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሙቤ ዩቲዩብ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እጅግ ለምታበረታቱኝ ምስጋና የላቅ ያለ ነው። እንግዲህ ሰላም ፍቅር ለምየ ሀገራችን በሰላም ወጥተን በሰላም የምንገባባት ሀገር ያድርግልን ሀገራችንን። የሀገራችን ሰላም ሁኔታ እጅግ በጣም አሳሳቢ ደረጃ ላይ ደርሷል። እንዲሁም በሀገርም በውጭም ስቃያችን እየበዛ ስለሆነ ፈጣሪ በቃ ይበለን ለማለት እወዳለሁ። በዚሁ አጋጣሚ እንግዲህ የዛሬው የኮሜንት ጥያቄያችሁ ወይም ደግሞ ስለ መጥፋትና ስለ አለም መጥፋት እየጠየቃችሁ እህቶች አላችሁ። ቪዲዮውን አይታችሁ ኮሜንት ላይ ስትጠይቁኝ በጣም ነው ደስ የሚለኝ። አሁንም መጠየቅ ያለባችሁን ነገር ጠይቁኝ፣ መመለስ የምችለውን እመልስላችኋለሁ። እዚህ ጋር ስመልስላችሁ ግን ሙሉ በሙሉ እኔ ከእናንተ የተሻለ እውቀት ኑሮኝ ወይም ደግሞ በእንደዚህ አይነት ስራ ላይ እውቀት ያለኝ ሰው ሁኜ አይደለም። እኔ ከማየው ከምሰማው እና በውጭ ሁኜ ከማያቸው ነገሮች እናንተ ይጠቅማችኋል አይጠቅማችሁም የሚለውን ነው የምነግራችሁ። ይህን እንድትይዙልኝ ብዬ ነው። አንዲት እህታችን ምን ብላ የጠየቀች ኮሜንት ላይ እህቴ እኔ 2 ቤት ነው የምሰራው፣ ነገር ግን 2 ቤት እየሰራሁኝ ነጅራን የሚባል ሀገር ነው ያለሁት፣ ሳዑዲ አረቢያ ማለት ነው። ሩቅ ነው። ነጅራን ማለት በጣም ሩቅ ቦታ ነው። እዛ ነው ያለሁት እና ወደ ጅዳ ለመሄድ 6000 ሪያል ጠየቁኝ። ጓደኞቼ በጣም ነው የሚጨቀጭቁኝ። ጓደኞቼ ስለሚጨቀጭቁኝ እኔ ደግሞ ለመውጣት ፈለግኩኝ አለች ማለት ነው። ልጅቷ እንግዲህ በኮሜንቷ እንደተረዳሁት ከሆነ ልጅቷ ቤቱ ስራው ስለከበዳት ወይም ደግሞ ከስራው መውጣት ስለፈለገች ሳይሆን ጓደኞቿ እዛ ስራ ቦታ ላይ የምትሰራው 1500 ሪያል ነው። የወር ደመወዟ 1500 ሪያል ሆኖ ሸበካ የለም ብላለች። ሸበካ በራሷ ነው የምትጠቀመው። ቢያንስ ሸበካ የ150 ሪያል ሰዋ ብታመጣ 1 ወር መጠቀም ትችላለች ማለት ነው። ስለዚህ በትግሉ ቢያንስ 1000 ብር ተቀማጭ አላት ማለት ነው። 500 ብሩን ብታጠፋ ምንድነው ያሉት ጓደኞቿ፣ አንቺ እሱ 1500 ብር እየሰራሽ እዚህ ብትመጪ ከ2005 እስከ 3000 ሪያል ድረስ ትሰሪያለሽ፣ ወይም ደግሞ ከ2002 እስከ 2005 ድረስ ትሰሪያለሽ ብለው ነው ያሏት። እኔ ባለፈውም በፎዚ ዩቲዩብ ላይ ይመስለኛል የሰራሁት፣ ባለፈውም ብያችኋለሁኝ። እናንተ ከጠለብ ስትወጡ መውጣት ያለባችሁ ልጆች ወይም ደግሞ ህገወጥ መሆን ራሱን የቻለ ቻሌንጅ አለው። ህገወጥ መሆን እጅግ በጣም ከባድ ነው። በነገራችን ላይ እኔ ህገወጥነትን አላበረታታም፣ መውጣትን አላበረታታም። ምክንያቱም እኔ ህገወጥ ነኝ። ነገር ግን ህገወጥ ሁኜ በምኖርበት ሰዓት እጅግ በጣም የጎዱኝ ነገሮች አሉ። ብሩ ያው ነው። ብዙ ተከፈላችሁም ትንሽ ተከፈላችሁም ጠለብ ሆናችሁ የምትከፈሉትና እዚህ ሆናችሁ የምትከፈሉት አንድ ነው ብሩ። ምክንያቱም መሰላችሁ እዚህ ጋር እኔ 4000 ሪያል ብከፈል እናንተ 1000 ሪያል ብትከፈሉ እኔ የቤት ኪራይ እከፍላለሁ፣ ልብስ በራሴ ነው፣ ቅባት በራሴ ነው፣ ሻምፖ በራሴ ነው፣ ሁሉ ነገር በራሴ ነው፣ ምግብ በራሴ ነው ማለት ነው። ስለዚህ ያ ሲሆን የቤት ኪራይ በ3 ወር 1000 ሪያል ስታነሱለት፣ ከዛ የመብራት አለ ለብቻ፣ የምግብ አለ፣ ስትወጡ የታክሲ አለ። ቢያንስ ስራ ቦታ ስትሄዱ አንድ ታክሲ ከጠለባችሁ ቅርብ ቦታ ከሆነ 50 ሪያል ነው የምትከፍሉት። ስትመለሱ 50 ሪያል ትከፍላላችሁ፣ 100 ሪያል ማለት ነው። እንደገና ደግሞ ልብስ አለ፣ በጣም ብዙ ነገር ስላለ ቢያንስ 1000 ሪያል እንኳ በወር ተቀማጭ አናደርግም እኛ ውጭ የምንሰራ ሰዎች። አንድ እሱ ነው። ሁለተኛ እኛ ውጭ የምንሰራ ሰዎች 2 ወር ብንሰራ 3 ወር ስራ እንሰራ። ይሄን ማወቅ አለባችሁ። የሰራነውን ነው ቁጭ ብለን የምንበላው ማለት ነው። ይህ ማለት ደግሞ እናንተ ወር እስከ ወር ስራ ትሰራላችሁ። 1000 ሪያል ወር እስከ ወር ስራ እየሰራችሁ ወር እስከ ወራችን 1000 ብር ብታስቀምጧት ከኛ ትበልጣላችሁ ማለት ነው። ስለዚህ ብዙ ልጆች አሁን አንዳንድ በውስጥም እንትን የሚሉኝ የሚያውቁኝ ልጆች አንቺ ወተሽ ስለምትሰሪ አንቺ ብዙ ብር ስለምትከፈይ ምናምን የሚሉ ልጆች አሉ። ብዙ ብር መከፈሉ ሳይሆን ብሩ መቀመጡ ነው ዋናው። 10,000 ብር ተሰጥቷችሁ 10,000ውን የምታጠፉት ከሆነ ምንም ዋጋ የለውም። 1,000 ተሰጥቷችሁ 1,000ውን የምታስቀምጡት ከሆነ ከ1,000 ይበልጣል ማለት ነው። ስለዚህ የኛ ወጥቶ መስራት ብዙ ብር ማግኘት አለማግኘት ሳይሆን ምን ያህል ወጭ ታወጣላችሁ፣ ምን ያህል ገቢ አላችሁ የሚለውን ነው ማወቅ ያለባችሁ። ምን ያህል ወር ትሰራላችሁ፣ ምን ያህል ወር ትቀመጣላችሁ የሚለውን ነው ማሰብ ያለባችሁ። ስለዚህ
ይሄ በውጭ እየሰሩ ጓደኞቻችሁን ውጡ ውጡ፣ ይሄን ያህል ትሰራላችሁ፣ ይሄን ያህል ታገኛላችሁ፣ ይሄን ያህል ነው ደሞዝ፣ ይሄን ያህል የሚሏችሁን ሰዎች አትስሟቸው። ምናልባት እነዛ ሰዎች ለእናንተ ጓደኛ ሊመስሏችሁ ይችላሉ፣ ግን ወይ በእናንተ የሚቀኑበት ነገር አለ፣ ወይ የእናንተ ህይወት እንዲበላሽ የሚፈልጉት ነገር አለ፣ አለያም ደግሞ እናንተን የማትፈልጉት ህይወት ውስጥ ለመክተት የፈለጉ ናቸው። በአሁን ሰዓት ጓደኛን አትመኑ። እኔ በተለይ ሴቶችን አትመኑ። በጣም ይቅርታ አድርጉልኝ፣ እኔም ሴት ነኝ፣ ግን ሴቶችን አትመኑ። እኔ እንቅጥቅጥ እንግሽግሽ ያደረገኝ ሴት ማመን ነው። በጣም ብዙ ነገር እየጎዳኝ ያለው ሴት ማመን ዛሬ እስካለሁባት ቀን ድረስ ማለት ነው። ስለዚህ በተለይ የሴት ጓደኞቻችሁን ሰምታችሁ ባትወጡ የተሻለ ነው። ሁለት ቤት መስራታችሁ ችግር የለውም፣ ስራው የማይበዛ ከሆነ ማለት ነው። ለምሳሌ እኔ አሁን እዚህ ቤት ሌላ ቤት ሂጂና ስሪ ብትለኝ ምንም ችግር የለውም፣ ምክንያቱም ብዙ ስራ የለውም። እዚህ ስራ ስለሌለው ሌላ ቦታ ሂጅ ብሰራ ችግር የለውም። ስራ የሚበዛባችሁ ከሆነ ሁለት ቤት እየሰራችሁ እዛም እዚህም እረፍት የሌላችሁ ከሆነ ነው አትስሩ የምለው እንጂ እንደኔ ማለት ነው። እዛኛውን ቤት እዚህኛውን ቤት ስራ የሚበዛባችሁ ከሆነ ለእናንተ የእረፍት ሰዓት ከሌላችሁ፣ ለእናንተ የምትቀመጡበት ሰዓት ከሌላችሁ፣ የእንቅልፍ ሰዓት ከሌላችሁ ነው እንጂ ሁለት ቤት ስሙ ሁለት ቤት ሆኖ የሁለቱ ቤት ስራ የአንድ ቤት ስራ የማያክል ከሆነ ስሩ፣ ችግር የለውም። ደመወዛችሁን ደግሞ በሰዓቱ ከተሰጣችሁ ማለት ነው። እቺም ኮሜንት የጻፈችሁታችን እንግዲህ 1500 ሪያል ነው የምትከፈለው። ዋይፋይ የለውም ነው ያለችው። ቤታቸው ዋይፋይ ከሌለ ለአንቺ ብለው ዋይፋይ ማስገባት አይችሉም። ስለዚህ አንቺም ደግሞ እንደነሱ 24 ሰዓት ቲክቶክ ላይ መቀመጥን 24 ሰዓት ዩቲዩብ ላይ መቀመጥን ትታችሁ የሚጠቅማችሁን መረጃ የምታገኙበትን ዩቲዩብም ተከታትላችሁ ቲክቶክም እንደዛው የምትፈልጉትን መረጃ ተከታትላችሁ ወጣችሁ 150 ሪያል ወይም ደግሞ 115 ብር ነበረ በፊት። ያንን ብትሞሉ መጀን ኢትዮጵያ መደወል ትችላላችሁ። የትኛውን ቦታ ኢሞ መጠቀም ትችላላችሁ። ሸበካ ይሰራላችኋል። ስለዚህ 200 ሪያል እንኳን ለሸበካ ብታወጣ ይችልች እሱ 1300 ሪያል ትርፋላት ማለት ነው። 1300 ሪያል በወር ማስቀመጥ ነው የሚሻለው። 6000 ሪያል የታክሲ ከፍሎ መጥቶ እንደገና 6000 ሪያል ለመክፈል ስንት ወር ነው የሚሰራው ማወቅ ያለባችሁ። ቢያንስ 6000 ሪያል ለመስራት በአሁን ሰዓት አሁን ስራ የለም። 1500 ራሱ ተቀጥሮ የሚሰራ ብዙ ወጣት ስራ ፈቶ ነው ያለው። 1500 ሪያል ውጭ ላይ ስራ የለም። ስለዚህ እንደው አሁን ትንሽ ደሞዛችን 1500፣ 1200፣ 1700 እያለ ያለ ስራ የሚሰሩ ቀደም ብለን የገባ ነው ነን። እኔ በፊት 3000፣ 4000 የሚሰሩ ልጆች አሁን የለም፣ ጭራሽ የለም። 1700 ራሱ ምግብም ጽዳትም ልጅም ሁሉን ስራ ጠቅላችሁ ከሰራችሁ ነው። ስለዚህ እባካችሁን እኔ መውጣትን አላበረታታም። ውጡ አልልም፣ አትውጡ ነው የምለው። ስሩ። እዛው ያላችሁበት ቤት ላይ ጠንክራችሁ በርትታችሁ ስሩ። የአንድ እህቴን ኮሜንት ልጨምርላችሁና መጨረሻ ማጠቃለያ ብዬ ዘጋለሁኝ። አንዲት እህቴ እንደዚሁ ያለሁት እንትን ሰካካ ነው ምንድን የሚባል ቦታ ነው ያለሁት። እዛ የምሰራው 1200 ነው። የመጣሁት በ1000 ብር ነበረ። ሴትየዋ ግን ወደድኩሽ ብላ 200 ብር ጨመረችልኝ። ስለዚህ ደሞዜ 1200 ሪያል ነው። ቅባት፣ ባዝሌን፣ ሞዴስ ሁሉን ነገር እሷ ናት የምታሟላልኝ። 1200 ሪያሌን እንዳለ ወደ ሀገር ነው የማስገባው። ካርድ እንኳ ስላክ ከስልኳ ላይ ነው የምትልክልኝ። ስለዚህ እኔ የማወጣው ወጪ የለኝም። 1200 ሪያል ወር እስከ ወር ሴትየዋ ጥሩ ናት። የ2 ወርም የ3 ወርም ባድርግም ትልክልኛለች። ከመጣሁ 1 አመት ሊሞላኝ 1 ወር ነው የቀረኝ። 11 ወሯ ነው ማለት ነው ከመጣኝ። 1 አመት ሊሞላኝ 1 ወር ነው የቀረኝ። እና ብዙ ጓደኞች ውጭ አሉኝ። ስልክ ዋይፋይ በነፃ እንደ ልቤ ስለማወራ ብዙ ሰው ጋር ማውራት እችላለሁኝ። እና እንዴት ነው መውጣት እንዲወጣ ይገፋፉኛል ልጆቹ። ውጪ ውጪ ይሉኛል ነው ያለችው። እንግዲህ ያን ኮሜንት የጻፈችልኝ በቲክቶክ ነው፣ በዩቲዩብ ላይ አይደለም፣ ቲክታክ ላይ ነው የጻፈችልኝ። በመጀመሪያ አስቡት 1200 ብር በወር ይሰጧታል። አንድም አይቆርጡባትም። ወጭ በእነሱ ነው። ሰዎቹ ጥሩ ሰዎች ናቸው። እንግዲህ የእረፍት ሰዓት አላት። አስቡ፣ ብዙ ሰው አወራለሁ ስልክ እንደ ልብ መውራት ትችላለሁ ካለች የእረፍት ሰዓት አላት ማለት ነው። በቂ የሆነ የእረፍት ሰዓት አላት። ብሯን በስርዓቱ ይሰጧታል። ዋይፋይ አላት። ስለዚህ ሻምፖ፣ ቅባት፣ ሞዴስ፣ ባዝሊን የፈለገችውን ነገር እነሱ ያሟላሉታል። ከዛም አልፎ እናትና አባቴ ጋር ደውላለሁ ስትላቸው ካርድ ይሞሉላታል ማለት ነው። አሁን ይቺ ልጅ እንግዲህ ጓደኞቿ ብዙ ሰው ጋር ስለምታወራ ውጪ 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 ይሏታል። አያችሁ፣ እነሱ ውጪ 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 ሲሏት እሷ ደግሞ መውጣት ፈለገች። በጣም ስህተት ነው። አንደኛ የእነዚህ ሰዎች ምንም ሳያጎሉባችሁ ምንም ነገር ሳይበድሏችሁ ትታችኋቸው ስትወጡ ቀልብ የሚባል ነገር አለ። የሆነ ሰው በጣም አምርሮ ካለቀሰባችሁ ጥሩ አይደለም። ብትወጭም አይጠቅምሽም፣ ብትወጭም ጥሩ ቤት አይገጥምሽም። ስለዚህ ከጠለብ ስትወጡ
ተገፍታችሁ ስትወጡ ነው ጥሩ ቤት የምታገኙት። ስትገፉ ነው። እኔ ጠለብ ላይ በጣም መከራየት ስለነበረ ወጥቼ ብዙ የከፋ ቤት አላገኘሁም። ስለዚህ ስትገፉ ከአቅማችሁ በላይ ከሆነ እኔ ብዙ ጊዜ ብያችኋለሁ፣ መጥፋት ያለባችሁ ልጆች ያስገድዶ መድፈር ወይም ደግሞ ጾታዊ ትንኮሳ የሚደርስባችሁ ከሆነ፣ የሚመቷችሁ ከሆነ፣ የሚርባችሁ ከሆነ፣ ምኝታ ከሌላችሁ፣ የሚጮህባችሁ ከሆነ፣ 4 5 ቤት ከአቅም በላይ የሚያሰሯችሁ ከሆነ፣ ይሄን ነገር የማያሟሉላችሁ ከሆነ፣ ስልክ ቤተሰብ ጋር የማያስደውሏችሁ ከሆነ፣ ስልክ የመያዝ መብት ከሌላችሁ፣ ምግብ ከሌለ፣ በተለይ ምግብ፣ መጠጥ፣ ውሃ ከሌለ እናንተ ናችሁ መውጣት ያለባችሁ። ምክንያቱም እናንተ ስትኖሩ ስለሆነ መኖር የምትችሉት ብያለሁኝ። ከዚህ ውጭ ግን ደሞዛችሁ በሰዓቱ እየተሰጣችሁ፣ ደሞዛችሁ በቀን እየተሰጣችሁ፣ የምትፈልጉት ነገር እየተሟላላችሁ፣ ካርድ ሳይቀር እነሱ እየሰጧችሁ፣ እናንተ እንውጣ 6000 7000 5000 ሪያል ከፍለን ለታክሲ እንውጣና እንቀመጥ የምትሉትን እኔ አልሰማችሁም። እኔ እናንተ የራሳችሁ መብት ነው። ግን እኔ በበኩሌ እኔ እንደ አንዲት እህት እምላችሁ አትውጡ ነው። አርፋችሁ ስሩ። ውጭ ላይ ስራ የለም። ሮመዷን ላይ ሲመጣ ሮመዷን ለአንዲት ወር ሁሉም አንዲት ወርን አስፈግቶ ለመስደድ 2000 3000 2500 ይቀጥሯችኋል። ስራ ይኖራል ሮመዷን ላይ። ያቺ ልክ ሮመዷን ኢድ ነገ ስትሆን ዛሬ ሂሳብሽን አስባ ወይም ሂሳብሽን ቀምታ ታባርርሻለች ማለት ነው። ሂሳብ እንኳ ብትቀሙ ሂሳባችንን ስጡን ብላችሁ መጠየቅ አትችሉም። ምክንያቱም ህገ ወጥ ናቸው። ህገ ወጥ ስትሆኑ ብዙ መከራ ነው። ስትታመሙ መታከም አትችሉም። ምክንያቱም ህገ ወጥ ናችሁ። እንደ ልባችሁ መንቀሳቀስ አትችሉም። ለምን? ህገ ወጥ ናችሁ። ህገ ወጥ መሆን ብዙ መከራ አለው። ወደ ሀገር እንኳ ለመግባት ሀገር የሆነ ችግር ቢፈጠር ሀገር ዘላችሁ የመሄድ እድል የላችሁም ማለት ነው። ስለዚህ እባካችሁን እኔ ውጡ አልልም። የተመቻችሁ ሰዎች ደሞዛችሁ በሰዓቱ የሚሰጣችሁ ምግብ ያለበት መጠጥ ያለበት የምትሰሩ ሰዎች በስነ ስርዓት እናንተ የምትፈልጉት ነገር ተሟልቶላችሁ የምትሰሩ ሰዎች በፍጹም ውጡ ብዬ አልመክርም። ስለዚህ አርፋችሁ ስሩ። የመጣችሁት ለስራ ነው። የመጣችሁት ለመለወጥ ነው። ብራችሁን ሰርታችሁ ያዙ። ሀገራችሁ ግቡ። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። እድሜያችን እየሄደ ነው የሚሄደው። እኔ እዚህ ሀገር ላይ ስመጣ አንድ ልጅ ወልጄ ባልመጣ ኑሮ አሁን አእምሮ ትክክል አይሰራም ነበር። አሁን በጣም ስበሳጭ ሆነ ተስፋ ስቆርጥ ምን ስል ልጅን ነው የማስታውሰው። ገባችሁ? ስለዚህ የአረብ ሀገር ኑሮ አይሞላም። በተለይ ደግሞ ወጥታችሁ ህገ ወጥ ሆናችሁ ስትሰሩ እጅግ ከባድ ነው። እጅግ እንዳትገቡ አገር ምንም የላችሁም። እንዳትቀመጡ እዚህ ስራ የለም። እዚህ ተቀምጣችሁ የምትበሉት፣ የምትጠጡት፣ የምትለብሱት የአንድ ብር ኩብዝ የቸገራቸው ልጆች አሉ። ይሄን ማወቅ አለባቸው። የአንድ ብር ኩብዝ፣ የአንድ ሪያል ኩብዝ ቂጣ ቸግሯቸው ያለቀሱ ብዙ እህቶች አሉ። ስለዚህ እባካችሁን አርፋችሁ ስሩ። እኔ መውጣትን አላበረታታም። ከአቅም በላይ ከሆነ ለህይወታችሁ ለእናንተ አስጊ ከሆነ ብቻ አማራጭ ስለሌለ እንግዲህ አንድ ሰው ከአንድ ጎኑ ካልተመቸው በአንድ ጎኑ ተገልብጦ ይተኛል። እንቅልፍ እንኳ ስንተኛ ተገለባብጠን ጎናችን አዞዝረን ነው የምንተኛው። ስለዚህ ያ የማይመቻችሁ ከሆነ እዚህኛው ወጥታችሁ ተሞክሩታላችሁ ማለት ነው። አንዱን ጎን ከማሳመም ተገልብጦ ይሄኛውና እኩል ሳይዝ ማስያዝ ጥሩ ስለሆነ እንጂ ዝም ብላችሁ እንደዚህ የተደላደለ ጣለቤት የምትኖሩ ወይም ደግሞ ኮንትራት ቤት የምትኖሩ እህቶች እባካችሁ የጓደኞቻችሁን ወሬ አትስሙ። በውጭ የምትሰሩ ልጆች ደግሞ ልጆቹ ችግር ላይ ካልሆኑ፣ ልጆቹ ከአቅም በላይ የሆነ ችግር ውስጥ ካልገቡ ውጡ አትበሏቸው እባካችሁ። እናንተ የምታወትን መከራ እያያችሁ እያወቃችሁት እነሱ እንዲሰቃዩ ለምን ትፈርዱባቸዋላችሁ? ለምን በእነሱ ህይወት ላይ ትጫወታላችሁ? እንደናንተ መጥተው እንዲንዘላዘሉ፣ እንደናንተ መጥተው እንዲጨነቁ ነው የምትፈልጉት? እኔ ሆነን ለመናገር በጥሩ ሁኔታ ላይ ያሉ በጣም በጥሩ ስራ ላይ እየሰሩ ያሉ ኮንትራቶችን እኔ ጋር እንዲያወሩም አልፈልግም። ምክንያቱም ምናልባት እኔ እየተዝናናሁ እንደፈለኩ እየኖርኩ የኔ ደሞዝ ብዙ መስሎ ስለሚታያቸው ስለማስብ ራሳቸው እዛው ጸጥ ለጥ ብለው ስራቸውን ይሰሩ ነው የምፈልገው። ስለዚህ እባካችሁ በጥሩ ቤት ያላችሁ፣ በጥሩ አሰሪ፣ በጥሩ ደሞዝ የሚከፈላችሁ ልጆች 1000 ሪያል ለእናንተ በጣም ትልቅ ነው። እኔ 1500 ሪያል ከምሰራው የእናንተ 1000 ብር ይበልጣል ማለት ነው። ለምን እኔ በአመት 2000 ሪያል ቤት ኪራይ እከፍላለሁ። ማብራት አለ፣ የልብስ አለ፣ የመጠጥ አለ፣ የምግብ አለ፣ የንጽህና መጠበቂያ አለ፣ የቫዝሊን አለ፣ የቅባት አለ፣ በጣም ብዙ ነገር አለ። በዛ ላይ ደግሞ ሴት ነንና በጣም ብዙ ነገር ያስፈልገናል። ስለዚህ እባካችሁን
እንደዚህ ውጡ የምትሉ ሰዎችም ስነ ስርዓት ያዙ፣ ይስሩበት። ልጆቹ ሊሰሩ ሊለወጡ ነው የመጡት። በሬ ሽጦ ቤት በሬ አስይዞ በሬ ሽጦ የመጣ የሚስኪን ልጅ ናቸው እዚህ ያሉ። ስለዚህ ውጭ ያላችሁትም አትረብሿቸው፣ ውስጥ ያላችሁትም ደግሞ አርፋችሁ ስሩ። ከአቅማችሁ በላይ ከሆነ ግን ውጡ። ከአቅማችሁ በላይ ከሆነ የማትችሉት ከሆነ ነው ያልኩት። በተረፈ ግን ሙቤ ዩቲዩብ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እጅግ በጣም አመሰግናለሁኝ። እወዳችኋለሁ። ስለነበረን ቆይታ ሁሉ እጅግ በጣም አመሰግናለሁ። ሰላም፣ ፍቅር፣ አንድነት ለምየ ሀገራችን ሀገራችንን ሰላም ያድርግልን። እወዳችኋለሁ። አመሰግናለሁ። መልካም ጊዜ። በእግር ወጥቶ በሳጥን ከመመለስ በስደት ላይ ሀዘን፣ በስደት ላይ እንባ፣ በስደት ላይ ክፋት፣ በስደት ላይ ጭንቀትን ፈጣሪ የያዝልን። ሰላም ለሀገራችን ያብቃን። መልካም ጊዜ። ከክፉ ነገር ሁሉ ይጠብቃችሁ። ቀና ነገር ይቅጠማችሁ። እናንተም ቀና ሁኑ። ለሰው ክፉ አትሰቡ። ክፉዎች ከእናንተ ይራቁላችሁ። ወዳችኋለሁ።